ሰላም ጤና ይስጥልኝ ክብራትና ክብራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? የዕለቱን መረጃ ወደ እናንተ ለማቅረብ ስቱዲዮ ገብተናል። መረጃዎቻችንን ስትጀምሩ ላይክ በማድረግ ጀምሩ። ለብዙዎች ጓደኞቻችሁ ቤተሰቦቻችሁ ደግሞ ሼር ያደረጋችሁ ብታጋሩልን በጣም ደስ ይለናል። ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ደውሏን በመጫን ሰብስክራይብ ያደረጋችሁ በየዕለቱ የምናቀርበው መረጃ ወደ እጃችሁ ይደርሳል። ይህንንም ስለምታደርጉ ከልብ አድርገን እናመሰግናለን። ወደ ዕለቱ መረጃዎቻችን በቀጥታ እናልፋለን። ቅድሚያ መረጃ የምናካፍላችሁ ቲክቶከሮቹ ዳናዊት ገብረኪዳንና ሚኪያስ ታደሰ 2 ሚሊዮን ብር ተከፈላቸው። ገንዘቡ በብራንድ አምባሳደርነት ያገኙት ነው። ቲክቶከሮቹ ዳናዊት ገብረኪዳንና ሚኪያስ ታደሰ የብራንድ አምባሳደር በመሆን 2 ሚሊዮን ብር ተከፍሏቸዋል። ከኤልመን ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ጋር የተፈራረሙት እነዚህ ቲክቶከሮች በአገራችን የመጀመሪያ የሆነውን ከሰልፌት ከፓራቢንና ከሚነራል ኦይል ነፃ የሆነና ለህፃናት ታሳቢ በማድረግ የተመረተውን ዶካ ኪድስ ሻምፖና ዶካ ኪድስ ኮንዲሽነር ለማስተዋወቅ ተብሏል። ድርጅቱ ምርቶቹን ወደ ገበያ ማስገባቱን በዛሬው ዕለት መስከረም 29 2018 ዓ.ም በጎልደን ቱሊፕ ሆቴል በተሰጠው መግለጫ አሳውቀዋል። ድርጅቱ ምርቴን ያስተዋውቁልኛል ያላቸው በቲክቶክ መንደር ተጽዕኖ ፈጣሪ የሆኑትን ባለትዳሮች ዳናዊት ገብረኪዳንና ሚኪያስ ታደሰን የድርጅቱ የብራንድ አምባሳደር አድርገው የሾሟቸው ሲሆን የፊርማ ስነ ስርዓትም አከናውነዋል። የድርጅቱ መስራችና ስራ አስኪያጅ የሆኑት ወይዘሮ ጸገነት መለሰ በአሁኑ ሰዓት ህዝቡ ትኩረት እያደረገ ያለው የሶሻል ሚዲያ ላይ ስለሆነም 2 ቲክቶከሮችን አብረውን እንዲሰሩ በማሰብና ምርቶቻችንን በደንብ እንዲያስተዋውቁልን በቲክቶክ መንደር ተጽዕኖ ፈጣሪ የሆኑትን ከፍተኛ ተከፋይና ተመልካች ያላቸው እንዲሁም በስነ ምግባራቸው ጥሩ የሆኑትን ቲክቶከር ዳናዊትና ሚኪያስን የድርጅታችን ብራንድ አምባሳደር አድርገናል ሾመናል ብለዋል። የኢትዮጵያ ኢንሳይደር ዋና አዘጋጅ ከዓለም የፕሬስ ነጻነት ጀግና ሽልማት ተሸላሚዎች አንዱ ሆኖ ተመረጠ። ከኢትዮጵያ ኢንሳይደር መስራቾች አንዱ የሆነው ተስፋለም ወልደየስ ዓለም አቀፉ የፕሬስ ኢንስቲትዩት ወይም በእንግሊዝኛው IPI እና ዓለም አቀፍ ሚዲያ ስፖርት IMS የተባሉ 2 ተቋማት በትብብር ለሚሰጡት የዓለም ፕሬስ ነጻነት ጀግና ሽልማት ተመርጠዋል። የነዚህን ዓመት ሽልማት እንዲቀበሉ የተመረጡት ተስፋለምን ጨምሮ 7 ጋዜጠኞችና አርቲያን ናቸው ይላል ያገኘነው መረጃ። ዓለም አቀፉ ሽልማት ለሚዲያ ነጻነት ወይም ያልተገደበ የዜናና የመረጃ ፍሰት በተለይ ግለሰባዊ ደህንነታቸው ከፍተኛ ስጋት ውስጥ ሆኖ ጉልህ አስተዋጽኦ ላበረከቱ ጋዜጠኞች የሚሰጥ ነው። ተስፋለም ለሽልማቱ የተመረጠው ለገለልተኛ ጋዜጠኝነት ባለው የማይናወጥ ቁርጠኝነት እንደሆነ ሸላሚዎቹ መስከረም 29 2018 ባወጡት መግለጫ አስታውቀዋል። ጋዜጠኛው ከባለስልጣናት ለሚሰነዘር ቀጥተኛ የበቀል እርምጃ ኢላማ ከመሆኑ ባሻገር በስራው ምክንያት የግል ህይወቱን በተደጋጋሚ ለአደጋ እንዳጋለጠ ሸላሚዎቹ በመግለጫቸው ጠቁመዋል። ከ1 ዓመት በላይ የሚረዝመውን ጨምሮ ለተደጋጋሚ የዘፈቀደ እስራት የተዳረገው ተስፋለም ከጊዜ ወደ ጊዜ ለነጻ ሚዲያ አስቸጋሪ በሆነ ምህዳር ውስጥ ለህዝብ ለሚጠቅም ጋዜጠኝነት ቦታ ለመፍጠር ባለ ቁርጠኝነት ተሰዶ ከነበረበት ሀገር ወደ ኢትዮጵያ መመለሱን ተቋማቱ በመግለጫቸው አመልክተዋል። ተስፋለም ለዚህ ታላቅ ሽልማት በመመረጤ ታላቅ ክብር ይሰማኛል በማለት ገልጿል። ይህ ክብር ለኔ ብቻ ሳይሆን በኢትዮጵያ በስደት ላይ ለሚገኙ ብርቱ ጋዜጠኞች ጭምር ነው ሲልም ተናግሯል። ሽልማቱ በየዕለቱ በዘፈቀደም በቁጥጥር ስር ለሚውሉ፣ ለሚታሰሩ፣ ማስፈራራት፣ ወከባ፣ ዛቻ ለሚገጥማቸው፣ ለሚከሰሱና ጥቃት ለሚፈጸምባቸው የኢትዮጵያ ጋዜጠኞች ድፍረትና ለሙያቸው ያላቸው ታማኝነት ምስክር እንደሚሆን ገልጿል። የኢትዮጵያ ሴት ተመራማሪዎች ማህበር ተመሰረተ። የከፍተኛ ትምህርት ተቋማት ምሁራንና ተመራማሪዎች የተካተቱበት የኢትዮጵያ ሴት ተመራማሪዎች ማህበር መመስረቱ ተገልጿል። የማህበሩ መመስረት ሴት ተመራማሪዎች አቅማቸውን በማሳደግ ሴቶች በምርምርና ፈጠራ ጉልህ ተሳትፎ እንዲኖራቸው የድርሻቸውን እንዲወጡ የሚያግዝ መሆኑንም ተመላክቷል።
በማህበሩ ምስረታ ላይ የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሁሪያ አሊ የማህበሩ መመስረት ሴት ተመራማሪዎች አቅማቸውን በማሳደግ ሴቶች በምርምርና ፈጠራ ጉልህ ተሳትፎ እንዲኖራቸው ለማስቻል የሚያግዝ መሆኑን ጠቅመው ለዚህም ሴት ምሁራኑ ሚናቸውን በሚገባው ልክ መወጣት የሚገባቸው መሆኑንም ተናግረዋል። ማህበሩ ሴት ተመራማሪዎች አዳዲስ ሀሳቦችን በማመንጨት መልካም አጋጣሚዎችን እንዲጠቀሙና ተተኪ ሴት አመራሮችን ለማፍራትና እርስ በርስ ልምድ ልውውጥ የሚያደርጉበትና የሚረዳዱበትን እድል የሚፈጥር መሆኑንም ወይዘሮ ሁሪያ ገልጸዋል። በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ የምርምርና ማህበረሰብ ጉድኝት ስራዎች መሪ ስራ አስፈጻሚ ዶክተር ሰራዊት ሃንዲሶ በበኩላቸው የትምህርት ሚኒስቴር በከፍተኛ ትምህርት ተቋማት የሴት ምሁራንና ተመራማሪዎችን ተሳትፎ ማሳደግን አንዱ የሪፎርም አካል አድርጎ እየሰራ መሆኑን ተናግረዋል። የማህበሩ መመስረትም ምርምርና ጥናት ፕሮጀክቶችን በትብብርና በጥምረት ለማከናወን የሴት ምሁራንና ተመራማሪዎችን አቅም በተሻለ አቅም ለመጠቀም የሚያስችል መሆኑን መሪ ስራ አስፈጻሚው ገልጸዋል። የፕላንና ልማት ሚኒስትር ዴኤታ ጥሩማር አባተ በበኩላቸው የፕላንና ልማት ሚኒስቴር የሚያከናውናቸው ሀገራዊ የልማት ፖሊሲዎችና እቅዶችን ተፈጻሚነት የሴት ምሁራንና ተመራማሪዎች ትብብርና ሚና ከፍተኛ መሆኑን ተናግረዋል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ በሚያካሂዳቸው የስርዓተ ጾታ የስታቲስቲክስና ሌሎች መሰል በመረጃ ላይ ተመስርተው የሚካሄዱ የፖሊሲ የልማትና እቅድ ስራዎች ትልቅ አቅም መሆኑን ወይዘሮ ጥሩማር አስገንዝበዋል። በጤና ሚኒስቴር የእናቶች ህፃናትና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ዶክተር ማራማዊት አስፋ በበኩላቸው የማህበሩ መመስረት በእናቶች ህፃናትና ወጣቶች ጤና ዙሪያ የሚስተዋሉ ችግሮችን በተቀናጁ የምርምር ስራዎች ለመፍታት የሚያግዝ መሆኑን ገልጸዋል። የአፍላ ልጃገረዶች ማዕከል ፕሬዝዳንት ዶክተር አስቴር ተሾመ በበኩላቸው የኢትዮጵያ ሴት ተመራማሪዎች ማህበር ዓላማ ለኢትዮጵያ ሴት ተመራማሪዎች በምርምር በፈጠራና በግኝት ግንባር ቀደም በመሆን መጪው ጊዜ በእውቀት በትብብርና በሁለንተናዊነት በመምራት ለሀገራዊና ዓለም አቀፍ የመፍትሄ አካል መሆን ነው ብለዋል። ማህበሩ በምስረታ ጉባኤው ዶክተር አስቴር ተሾመን ፕሬዝዳንት፣ ዶክተር አቻሜለሽ ገብረ ጻድቅን ምክትል ፕሬዝዳንት፣ ዶክተር ቅድስት ዮሐንስን ጸሐፊ አድርጎ መርጧል። በጉባኤው ላይ ከ47 ዩኒቨርሲቲዎችና ከሌሎችም ተቋማት የተውጣጡ ሴት ምሁራንና ተመራማሪዎች መገኘታቸውን ከትምህርት አዲስ ማለዳ ከትምህርት ሚኒስቴር ያገኘችው መረጃ ያመለክታል። የሪሚዲያል መግቢያ ነጥብ 33 በመቶ ሆኖ ተወሰነ። የ2018 የትምህርት ዘመን የሪሚዲያል መርሃ ግብር መግቢያ ነጥብ 33 በመቶ ሆኖ መወሰኑን ትምህርት ሚኒስቴር አስታውቋል። በ2018 የትምህርት ዘመን የመንግስት ዩኒቨርሲቲዎች በተፈጥሮና ማህበራዊ ሳይንስ ትምህርት መስኮች ከ49.5 በመቶ በታች ያስመዘገቡ፣ ነገር ግን እንደተፈተኑት የትምህርት አይነት ብዛት በሁሉም አማራጭ በግልና በመንግስት ተቋማት ሪሚዲያል መርሃ ግብር ለመከታተል 33 በመቶና ከዚያ በላይ ማስመዝገብ የሚጠበቅባቸው መሆኑን ገልጸዋል። ከዚህ በተጨማሪም ይህ እንደተጠበቀ ሆኖ በመንግስት ተቋማት ወጪያቸው በመንግስት ተሸፍኖ የሪሚዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟሉ ብቻ መሆኑንም ሚኒስትሩ አስታውቋል። በዚህም የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች 216 እና ከዚያ በላይ ያመጡ፣ የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎች 204 እና ከዚያ በላይ ያመጡ፣ ታዳጊ ክልልና አርብቶ አደር አካባቢዎች የተፈጥሮና የማህበራዊ ሳይንስ ተማሪዎች በሁለቱም ጾታ 198 እና ከዚያ በላይ ያመጡ ናቸው ተብሏል። እንዲሁም የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198፣ ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ለሁለቱም ጾታ 165 እና ከዚያ በላይ ነጥብ ያስመዘገቡ የሪሚዲያል መርሃ ግብሩን መከታተል የሚችሉ መሆኑን ሚኒስትሩ አስታውቋል። አድማጭ ተመልካቾቻችን አሁን ደግሞ የፍየልና በጎች እርባታ የግብአት ወጪን እንዴት ማመቻቸት ወይም መቀነስ ይቻላል በሚል ዙሪያ ላይ ያዘጋጀነው አንድ መረጃ አለ። እሱን እናካፍላችሁ። በፍየልና በግ እርባታ ውስጥ ከሚደረጉ ትልልቅ ወጪዎች አንዱ የእንስሳት መኖ ነው። በጥንቃቄ ካልተያዘ የመኖ ወጪ ትርፍን ሊቀንስ ይችላል።
እንደ ድል ሆኖ የእንስሳትን የአመጋገብ ደረጃ ወይም ደህንነት ሳይቀንሱ ወጪዎችን መቀነስ ይቻላል። አንደኛ፣ የግጦሽና የቅጠላማ መኖ ዕድሎችን ከፍ ማድረግ። እንስሳት በተቻለ መጠን በግጦሽ መሬት ላይ እንዲመገቡ ፍቃድ መፍቀድ። ትኩስ ሳር እንደገና እንዲያድግ ለማመቻቸት የቦታ ለውጥ ተግብር። ቶሎ ቶሎ የሚያድጉ መኖዎችን ለምሳሌ ዝሆን ሳር፣ ጊኒ ሳር እና ጥራጥሬ ተክሎችን ተክል። ሁለተኛው የግብርና ተረፈ ምርቶችን መጠቀም የሚለው ነው። ውድ በሆኑ የንግድ መኖች ላይ ያለውን ጥገኝነት ለመቀነስ እንደ የቢራ ገብስ ተረፈ ምርት፣ የአተር ባቄላ ገለባ፣ የኮሶ ልጣጭ፣ የበቆሎ ብሬን እና ምንቾሎኒ ቅጠልና ንግድ የመሳሰሉትን በመኖ ድብልቅ ውስጥ ማካተት። መርዞችን ለማስወገድ በአግባቡ በፀሐይ መድረቃቸውን ወይም መፍላታቸውን ማረጋገጥ። ሶስተኛው ለደረቅ ወቅት ሲላጅና ገለባ ማዘጋጀት። በብዛት የሚገኙትን ሳሮች እና ጥርጣሬ ተክሎችን ጠብቅ። ሲላጅና ገለባ ዓመቱን ሙሉ መኖ ማግኘቱን ያረጋግጣሉ። በዚህም በምግብ እጥረት ወቅት የሚፈጠረውን ውድ መኖ የመግዛት ፍላጎትን ይቀንሳል። አራተኛው የተቀመጠው መረጃ የመኖ ማቀነባበሪያ ማሽኖች ላይ ኢንቨስት ማድረግ ነው። እንደ ሳር መፍጫ እና ፔሌት ሰሪዎች ያሉ ማሽኖችን ቅልጥፍናና ያጎለብታሉ፣ እንዲሁም ብክነትንም ይቀንሳሉ። የተፈጨ ወይም በፔሌት የተሰራ መኖ በቀላሉ ይፈጫል። ይህም የረጅም ጊዜ ወጪ ቁጠባን ያመጣል ይላል ያገኘነው መረጃ። ሌላው አምስተኛ ላይ የተቀመጠው ከእጽዋትና ተፈጥሯዊ ማሟያዎችን መጠቀም እንደ ሞሪንጋ፣ ነጭ ሽንኩርትና ዝንጅብል ውህዶች፣ አዛማሪትና የፓፓያ ዘር የመሳሰሉ የአካባቢ እጽዋትን ለጤና ማበልጸጊያ መጠቀም። ጤናማ እንስሳት የተሻለ የመመገብ ልምድ፣ ፈጣን የእድገት መጠንና የተቀነሰ የእንስሳት ሕክምና ወጪ ያሳያሉ። ሌላው ስድስተኛና የመጨረሻው የተቀመጠው ደግሞ በአካባቢ ግብዓቶች የተመጣጠነ ምግብ ማዘጋጀት የሚለው ነው። ርካሽ የኃይል ምንጮችን ወይም የኮሶ ልጣጭ፣ የበቆሎ ብሬን ከፕሮቲን ምንጮች አኩሪ አተር፣ የቾሎኒ ኬክ ጋር በማዋሃድ በተመጣጣኝ ዋጋ የመኖ ድብልቅን መፍጠር ይቻላል። ማዕድናት እንደ ጨው፣ ካልሲየም፣ ብረት ወሳኝ ናቸው። የነሱ እጥረት ከማሟያቸው የበለጠ ወጪ ያስከትላል ይላል ያገኘነው መረጃ። እንደ መረጃ እንዲሆናችሁ ዘንድ ነው የፍየልና በጎች እርባታ የግብዓት ወጪን እንዴት ማመቻቸት ወይም መቀነስ ይቻላል የሚለውን ያካፈልናችሁ። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዕለቱ ያዘጋጀንላችሁ የተለያዩ መረጃዎቻችን ይህንን ይመስላሉ። ስለተከታተላችሁን በጣም እናመሰግናለን። ምናልባት በመረጃዎቻችን ላይ ሐሳብ አስተያየት የሚኖራችሁ ከሆነ ሁሌም እንደምንለው በኮሜንት ላይ ጻፍ አድርጉልን። የሚሰማችሁን ነገር እኛም በአክብሮት ለመቀበል ዝግጁ ነን። መረጃዎችን አሰባስቤ ወደ እናንተ የማቀርብላችሁ ጋዜጠኛ ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ኢትዮጵያ። ስለነበረን ቆይታ በድጋሚ እያመሰገንኩኝ በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።